አንደኛ እግዚአብሔር ራሱ አምናመልከው አምላክ ጨዋ ነው። የታል የሰራው መዝሙር ብሎኛ ያቅ ዘማሪ ያለ የታል አላለ አገኘኝ ሐሳቤ። ስለዚህ ማለት ከኔ እግዚአብሔር መስዋዕትን ፈልጎ ነው አይደለም ከኔ ከፍጥረት ሁሉ ዛፍ እንኳን ወደዚህ ብሎ ወደዛ ሲል እግዚአብሔር ምስጋና ነው የሚቀበልበት። ስለዚህ ከኔ መዝሙር ይቀበላል ራሱ ሰጥቶኝ አይገርም ሰጥቶኝ ነው የሚቀበለው። ያ ማለት እንዴት እንደማለት ነው። ለምሳሌ እኔ አባት ዳዴ ያስተምሮኝ ልክ ሲሄድ ጠብቆ ጎበዝ ብሎ ያጨበጭባል ራሱ አሳይቶኝ። ልክ እንደዛ ነው እግዚአብሔር እኮ ራሱ ነው በኮልታፋው እንደበታችን ዜማንና ግጥምን ከቶ እንደገና ደግሞ ይቀበላል። ስለዚህ እኔ ደግሞ ቢመጥንልኝ እላለሁ ለምወደው አምላኬ ለአባቴ ነው ወዳጄ ነው ስለዚህ ረዳቴ ነው እንደዚህ ልክ እንደምለው ሁሉ ቢመጥነው የሚለውን እስከጽፍ ጊዜ ይፈጅብኛል። ምክንያቱም ካልከኝ ደግሞ ሉክ ሴኩላር ዓለም ላይ እኮ የትኛውም ነገር እስኪመጥን ይሰራል። ዘፈን ምናምን እያልኩ አይደለም። ፎቅ ህንፃዎች ሲሰሩ ውድድር አላቸው። የሆነ ነገር ስዕል ለማስቀመጥ ይፈልጋሉ። የትውልድን ቦታቸውን ለመናገር እንዴት ላምጣው ይላሉ። ያን ሁሉ የሚጨነቁት የሚያምር ነገር ለማምጣት ብቻ ነው፣ ቴንኪዩ መባልን ስለሚፈልጉ። እንደዛ ከሆነ መዝሙር ደግሞ ለእግዚአብሔር ከሆነ ከዛ ደግሞ ለቅዱሳን በረከት ከሆነ ትንሽ ጊዜ በወስድበት ብዬ ነው ማምነው። እግዚአብሔር መድረክ ስለሰጠኝ መወደድን ስለሰጠኝ በህዝብ ፊት ደግሞ ሞገስን ስለሰጠኝ ሲዝንን ስለሰጠኝ ተብሎ ይቅርታ አንድ ምክር በጣም ውስጤን የሚጎዳው ምክር አሁን ያለ ሲዝን በዚህ ሲዝን ልክ ነው። እግዚአብሔር ራሱ በሲዝን ነው እንትን የሚለው እሱ በሲዝን ባይለካ ነገሮችን ያስቀምጣል። ዳዊት አልፎ ሰለሞን መጥቷል። ሳኦል ነበር ዳዊት መጥቷል። እንደዛ ነው እኮ ያለፍነው። ግን ምንድነው እግዚአብሔርን ማገልገል የዘላለም ነው። ቶሎ በዚህች አጋጣሚ ብዬ መሰራት አልበም የለችኝ አገኘኝ። ኳስ ተጫዋች አይደለም 38 ላይ በቃ ሪታየር አላደርግም። ቀስ ብዬ የሚመጥን ምለው መጥኖት እኮ አይደለም ደርሶ በስሎ በጣም ፐርፌክት ሆኖ አይደለም። ግን አትሊስት ይሄው እስከ ዛሬ የሰማናቸው ዘማሪዎች መዝሙር ሲያክልልኝ መዝሙሬን እሰራለሁ አወጣዋለሁ ወደ ህዝብ ይፋ አደርገዋለሁ። እስከዛ ግን በጓዳ ይሞክራለሁ፣ ጭራለሁ፣ ቀዳለሁ፣ ያለውን ነገር ሁሉ ሞክራለሁ። እስከዛ የተኬን እስኪ አንድ መዝሙር ዘምርልና የመጀመሪያው እስከዛ የተኬን